የሜክሲኮ አማጺያን መሪ ፓንቾ ቪላ የዘራፊ ቡድኖች መሪ በመሆን ነበር የጀመረው። እንደ ጎርጎሮሳውያኑ አቆጣጠር በ1910 የሜክሲኮ አብዮት ከፈነዳ በኋላ ግን በህዝቡ ዘንድ በአፈታሪክ ጭምር የሚሞገስ ለመሆን በቃ። ለዚህ ደግሞ ምክንያቱ ባቡሮችን እየዘረፈ ጭነታቸውን ለድሆች ማከፋፈሉ ነበረ። እንዲሁም ፍጹም የማይቻሉ የሚባሉ ከበባዎችን በማምለጥ ሴቶች በፍቅሩ የሚወድቁለት ለመሆን በቃ። ወሬው ከሜክሲኮም አልፎ አሜሪካውያኖችንም እስከ ማስደነቅ ደረሰ። ከሌላ ክፍለ ዘመን የመጣ አድርገው እስከ መተረክም ጀመሩ። ከሮቢን ሁድ ከዶን ጂሃን ጋርም ያመሳሰሉት ጀመር። ከጥቂት ዓመታት የከፋ ጦርነት በኋላ ግን ጀነራል ካራውንዛ በአብዮቱ አሸናፊነት ብቅ አሉ። የተሸነፈው ቪላና ወታደሮቹ የትግሉ መነሻቸው ወደ ነበረው ሰሜናዊ ግዛት ቺሁዋን ተመለሱ። ሰራዊቱም ወደ ዘራፊነቱ በመመለሱ የቪላ ህዝባዊ ተወዳጅነቱ ቀነሰ። ይኸውም ህዝባዊ ተወዳጅነቱን በማጣፍ የተበሳጨው ቪላ ለዚህ ሁሉ ችግር የዳረጉኝ በሚላቸውና ግሪንጎ እያለ በሚጠራቸው አሜሪካውያን ላይ ጥቃት መሰንዘር ጀመረ። እንደ ጎርጎሮሳውያኑ አቆጣጠር በ1916 በኒው ሜክሲኮ ኮሎምበስ ከተማን ወረረ። ከተማዋንም ዘረፋት። 17 የአሜሪካ ወታደሮችንም ገደለ። እንደ ሁሉም አሜሪካውያን ፕሬዝዳንት ዊድሮ ዊልሰንም የቪላ አድናቂ ነበሩ። ነገር ግን አሁን ወንበዴው መቀጣት አለበት አሉ። አማካሪዎቻቸውም ቪላን ለመያዝ ወታደሮች በአስቸኳይ ወደ ኒው ሜክሲኮ እንዲላኩ ወተወቱ። እንደ ዩናይትድ ስቴትስ ያለች ታላቅ አገር ግዛቷን በደፈረ ሰው ላይ እርምጃ ካልወሰደች ለሌሎች የሚያስተላልፈው መልእክት በጎ አይደለም ሲሉ ምክንያታቸውንም አከሉ። በርካቶች አሜሪካውያን ደግሞ ዊልሰን የኃይል እርምጃ የማይሹ ለዘብታኛ ና ሩሩህ አድርገው በመገመታቸው ነበር የቀጠሉት። በመሆኑም እሳቸው ይህንን ለመቀየርና ደፋርና ወንዳ ወንድነታቸውን ለማሳየት መወሰን ነበረባቸው። ጫናው የበረታባቸው ዊልሰንም ወሩ ከማለቁ በፊት የካራውንዛን የሜክሲኮ መንግስት ይሁንታን አግኝተው በ10 ሺህ የሚቆጠሩ ወታደሮችን ፓንቾ ቪላ እንዲይዙ ሰደዱ። ዘመቻው ሽፍታ መያዝ በሚል አዛዦቹ ደግሞ በፊሊፒንስ የደፈጣ ተዋጊዎችንና በደቡባዊ ምዕራብ አሜሪካ ቀይ ህንዶች እየተባሉ የሚጠሩትን ነባር ህዝቦች በማሸነፍ የሚታወቁት ጀነራል ጆን ፕሪንሺንግ ሆኑ። ፕሪንሺንግ ፓንቾ ቪላን አግኝተው የበላይነቱን እንደሚቀዳጁም ሁሉም እርግጠኛ ሆነ። ሽፍታን መያዝ የተባለው ዘመቻ እጅግ ህዝብን መሳጭ ታሪክ መሆኑ አልቀረም። እናም የአሜሪካ ጋዜጠኞች በመኪና እየታጨቁ ወደ ስፍራው ጎረፉ። እነሱ ስለ ዘመቻው የሚጽፉት የአሜሪካንን ታላቅነት የሚያጎላውን ነው። ወታደሮቻቸው ስለታጠቁት ዘመናዊ የጦር መሳሪያና በሬዲዮ ስለሚያደርጉት ግንኙነት እንዲሁም በአየር ቅኝት አይሮፕላን መደገፋቸውን ይተርካሉ። በመጀመሪያዎቹ 5 ወራት በትናንሽ ቡድን እየተከፋፈሉ በረሃማውን የሰሜናዊ ሜክሲኮ ለመቆጣጠር ሞከሩ። ቪላን ለመያዝ የሚረዳ መረጃ ለሚሰጥም ሰው $50,000 ሽልማት እንዳለም አስነገሩ። ይሁንና የሜክሲኮ ህዝብ ምንም እንኳን ቪላ ወደ ዘራፊነቱ ወንበዴነቱ በተመለሰ ጊዜ ቢማረርም አሁን ግን ታላቁን የአሜሪካ ጦር ሰራዊት የሚፋለም ጀግናቸው አደረጉት። እናም የውሸት መሪ ጥቆማቸውን መስጠት ጀመሩ። እዚህኛው መንደር ታይቷል፣ እዛኛው ተራራ ዋሻ ውስጥ ተደብቋል እያሉ ይህን ተከትሎ አይሮፕላኖች ይሰማራሉ። ወታደሮች ደግሞ አካባቢውን በምድር ያስሳሉ። አንድም ሰው ግን አየሁት የሚል ጠፋ። አታላዩ ወንበዴ ከአሜሪካ ሰራዊት አንድ እርምጃ ሁሌም ቀዳሚ ሆኖ ታየ። በዛው ዓመት የበጋው ወራት ዘመቻ 125,000 ወታደሮችን እስከ ማሰማራት ተደርሶ ነበር። ወታደሮቹ እንደ እቶን እሳት በሚንቀለቀለው የበረሃው ሙቀት ውስጥ የወባ ትንኝና በአስቸጋሪው ተራራማ መልክዓ ምድር እጅጉን ተቸገሩ። በበረሃው ውስጥም ለረጅም ጊዜ በመቆየታቸው የገጠሩን ህዝብ ህይወት መረበሹ አልቀረምና በአካባቢው ነዋሪዎችም ሆነ በሜክሲኮ መንግስት የማይፈለጉ መሆናቸውን ታየ። ቪላ በበኩሉ ከሜክሲኮ ወታደሮች ጋር ባደረገው ቀላል ውጊያ ያጋጠመውን ቁስለት ከሚያገግምበት የተራራ ዋሻ ላይ ሆኖ በየተራራው የአሜሪካን ወታደሮች ሲባዝኑ ዘና ብሎ ያያቸው ነበር። የአሜሪካ ወታደሮች ግባቸው የሆነውንና ወንበዴ እያሉ የሚጠሩትን ፓንቾ ቪላን ሲያይዙ የክረምት ወራት ገባ። እሱም የአይጥና ድመት ጨዋታውን እንደተካነበት አሜሪካውያኖችም ሁኔታውን ግርግር እንደበዛበት ቲያትር መመልከት ጀመሩ። እንዲያውም ቪላን እንደገና ወደ ማድነቃቸው ተመለሱ። ታላቁን የአሜሪካ ኃይል የሚያመልጥበትን ጥበበኝነት እያነሱ 1917 በጥር ወር ፕሬዚዳንት ዊልሰን ጀነራል ፕሪንሺንግ ጦሩን እንዲያስወጣው አዘዙ። የአሜሪካ ወታደሮች ወደ አገራቸው እየተመለሱም እያለ አማጽያኑ እየተከታተሉ ያጠቋቸው ጀመር። በዚህም የተነሳ አሜሪካውያን የጦራቸውን ማፈግፈግ ከጥቃት ለመታደግ የአይሮፕላን ጥቃትን እንደ መፍትሄ እስከ መጠቀም ደረሱ። ሽፍታውን መያዝ የተባለው ዘመቻ ራስን እስከ መቅጣት ድረስም ተባለ። መጨረሻው እጅግ ውርደት የተሞላበት ማፈግፈግ ነበርና